በመጨረሻም ታሰሩ። ከብርቱካንና ከኢቢኤስ ጀርባ ያለው ሚስጥር ሲገለጥ በአስነዋሪ ደፋሪዎች ተደፍራ ሴትነቷ ረክሶ ስነ ልቦኗ ተንኮታክቶ ገና በልጅነቷ ከማታውቀው ሰው የልጅ እናት የሆነችው ብርቱካን በሚያሳዝን ሁኔታ የፖለቲካ ግብዓት ሆናለች። ፖለቲከኞችና ባለስልጣናት በሐዘኗ ላይ ሐዘን ጨምረውባታል። ብርቱካን በረሃብ መገረፏ ሳያንስ በማህፀኗ ላይ ታጣቂዎች ፌሮ ጨምረው የማህፀንና የልብ ታማሚ ማድረጋቸው ሳያንስ አሁን ደግሞ እንዴት ብዙ ህዝብ በሚከታተለው የቴሌቪዥን ጣቢያ በታጣቂዎች ተደፈርኩ ትላለች በማለት ከጫፍ እስከ ጫፍ ተነስተው በልጅቷ ላይ እርስ በርሱ የሚጋጭ ሐሰተኛ ማስረጃዎች በመውጣት ላይ ይገኛሉ። ይህም ለመላው የኢትዮጵያ ህዝብ ከደፋሪዎቹና በማህፀን ላይ ፌሮ ከሚጨምሩት አረመኔዎች በላይ አረመኔ የሆነ ተግባር የሚፈጽሙ ግለሰቦች በግልጽና በተግባር እንዲታዩ ሆነዋል። በሴት ልጅ ስቃይና መከራ የማያዝኑ ምንም አይነት የሐዘን ስሜት ያልፈጠረባቸው እነዚህ ግለሰቦች የብርቱካንን እንባ በመካድ ላይ ተጠምደዋል። ብርቱካን በኢቢኤስ ላይ ቀርባ የተማረችበትን ዩኒቨርሲቲ ስም በስህተት እንኳን አንድም ቦታ አልጠራችም። የአያቷንም ስም አልጠቀሰችም። እንደውም በአስነዋሪ ደፋሪዎች ከተደፈረች በኋላ ወደ ዩኒቨርሲቲው በማምራት ሕክምና እንደሰጣት እንደጠየቀችና ዩኒቨርሲቲው እንደተባበራት ገልጻለች። ተማሪ ያለችም ያግዟት እንደነበረም ማስረድታለች። ነገር ግን ብርቱካን የት ዩኒቨርሲቲ እንደተማረች አልገለጸችም። በሌላ በኩል በየትኛው ታጣቂ ቡድን እንደተደፈረችና እንደታገተችም አልገለጸችም። እውነታው ይህ ሆኖ ሳለ ደምቢዶሎ ዩኒቨርሲቲ ስሙ ሳይጠራ አቤት ብሎ መምጣቱ ብዙዎችን ያስገረመ ክስተት ሆኗል። ደምቢዶሎ ዩኒቨርሲቲ በመግለጫው ታዲያ ብርቱካን የምትባል የሁለተኛ ዓመት ተማሪ የለችም ብሏል። የመጀመሪያ ዓመት ተማሪያችሁስ አልነበረችም ወይ? ይህም ቢብራራ በማለት ተጨማሪ ጥያቄ የጠየቁም አልጠፉም። የሚገርመው ነገር ደምቢዶሎ ዩኒቨርሲቲ ስሙ ሳይጠራ 3 ጊዜ በብርቱካንና በኢቢኤስ ላይ መግለጫ ማውጣቱ ነው። የደምቢዶሎ ፖሊስ የታገቱ ተማሪዎች የሉም በማለት መንግስት ከዚህ በፊት የሰጠውን የሚታወቅ ታሪክ በማጠፍ መናገሩ ደግሞ ብዙዎችን አስገርሟል። ህዝብ የሰማውን የተመለከተውን የሚያውቀውን ታሪክ ለምን ማስተባበል አስፈለገ? የብዙዎች ጥያቄ ነው። ዩኒቨርሲቲው ቆይቶ ደግሞ የፋርማሲ ትምህርት እሷ በተናገረችበት በዚህ ሰዓት አልሰጠሁም ብሏል። ዩኒቨርሲቲው ዌብሳይት ላይ ሲገባ ደግሞ ፋርማሲ መስጠት የጀመረው ብርቱካን ዩኒቨርሲቲ ከመግባቷ በፊት በ2018-19 የፋርማሲ ፕሮግራም መሰጠት እንደጀመረ ያትታል። ይህ መረጃ ደግሞ ዩኒቨርሲቲው እርስ በርሱ የሚጋጭ ሐሳብ እንደሰጠ ማሳያም ሆኗል። ሌላው አነጋጋሪ ጉዳይ ብርቱካን በሐዋሳ ዩኒቨርሲቲ የአካውንቲንግ ተማሪ ናት የሚል መረጃ መውጣቱ ነው። በዚህ በወጣው መረጃ ላይ ደግሞ ለብርቱካን ዲ+ ግሬድ መሰጠቱን ካላንደሩ በኢትዮጵያ አቆጣጠር መጻፉ ብዙዎችን ያስገረመ ሆኗል። ይህ የወጣው መረጃ ፎቶሾፕ እንደሆነና የአያቷ ስም በትክክል ያልተጻፈ የስፔሊንግ ስህተት እንዳለበትም ያሳያል። ሌላው በብርቱካን ጉዳይ የወጣው መረጃ ብርቱካን የአዲስ አበባ ከተማ ነዋሪ እንደሆነች የሚያሳይ መታወቂያ መውጣቱ ነው። በዚህ በወጣው መታወቂያ ላይ ደግሞ የትውልድ ዓመተ ምህረት የተሳሳተ መሆኑን ብዙዎቹ ያስገረመ ሆኗል። ሌላው ብርቱካን ያገባች ናት የሚል መረጃ ከወጣ በኋላ ደግሞ የልብ ታማሚ እንደነበረች በሚያሳየው መረጃ ላይ ደግሞ ያላገባች የሚል መረጃ መውጣቱም ብዙዎችን ያስገረመ ሆኗል። ኢቢኤስ ከብርቱካን ጋር በተያያዘ ከሳተላይት ወርዶ እንደገና መመለሱም ብዙዎችን ያስገረመ ሆኗል። ኢቢኤስ በብርቱካን ጉዳይ ይቅርታ የሚጠይቅ ደብዳቤ አወጣ ተብሎ ከተወራ በኋላ ደግሞ የወጣውን መግለጫ ቶሎ መጥፋቱም ሌላኛው አነጋጋሪ ጉዳይ ሆኗል። ኢቢኤስ ያወጣው የይቅርታ ደብዳቤም እንደሌለም ለማወቅ ተችሏል። ብዙዎችን ያስገረመው እውነት ደግሞ ይህ ነው። የሰው ልጅ ይህን ያህል ሲራብ ሲጠማ የተመለከቱ፣ በሴትነቷ ተከብራ እንዳትኖር በአሰቃቂ ሁኔታ መደፈሯን የሰሙ፣ በሕዝብ ፊት እያለቀሰች ማህፀኗን የሚጎዳ ነገር ብረት ጨምረው ደፋሪዎች ሕይወቷን ያመሰቃቀሉባት ወጣት ልጅ ከማገዝ ይልቅ አይዞሽ ከማለት ይልቅ ብርቱካን የተናገረችውን ነገር ለመደበቅ የተለያዩ እርስ በርሱ የሚጣረስ በሕዝብ ፊት የሚያስንቅ ተግባር መፈጸሙ ብዙዎችን ያሳዘነ ጉዳይ ሆኗል። እንዴት እንደ ሀገር ይህን ያህል በሰው ልጅ ቁስልና ህመም ለመጫወት ሐሰተኛ ማስረጃ ጭምር ይለቀቃል እያስባለም ይገኛል። በነገራችን ላይ የኢቢኤስ ቴሌቪዥን ስርጭት ለተወሰነ ሰዓት አቁሞ ነበር። በትላንትናው ዕለት ውጥረቱ ከፍተኛ ነበር። የቴሌቪዥኑ ጣቢያ በፌዴራል ፖሊስና በደህንነት ከበባ ተደርጎበታል የሚል መረጃም ወጥቶ ነበር። የብርቱካን ተመስገን የግፍና የበደል ታሪክ በኢቢኤስ ቲቪ ለህዝብ ይፋ መሆኑን ተከትሎ
የመንግስት ደጋፊ አክቲቪስቶች የብርቱካንን በደል ለመሸፋፈን ድራማ ነው በማለት ለማጣጣል ሞክረዋል። የብርቱካን ታሪክ ድራማ ነው በማለት ህዝብን ለማሳመን የለቀቁት መረጃ ግን እነሱን የሚያስንቅ ሐሰተኛ ማስረጃ የሚያቀርቡ ሰዎች እንደሆኑ የሚያሳይ ተግባር ሆኗል። አክቲቪስቶቹ እርስ በርሱ በሚጋጭ መረጃ ህዝብን ለመሸወድ ከመሞከር ይልቅ እንደ ሰው አዝነናል ብለው ሰብአዊነት እንደሚሰማቸው ቢገልጹ መልካም ነበር። የራሳቸውን አረመኔነትና ክፋት ለህዝብ ከማሳወቅ የሚል አስተያየት በስፋት እየተሰጠበት ይገኛል። በቅርብ ሰዓት የወጡት መረጃዎች እንደሚያመለክቱት መከረኛዋ ብርቱካን ታስራለች። ብርቱካን ተመስገን በአዲስ አበባ ፌዴራል ፖሊስ ቢሮ በእስር ላይ ትገኛለች። የኢቢኤስ ቴሌቪዥን የፕሮግራሙ ዳይሬክተር ታሪኩ ኃይሌ፣ ረዳት አዘጋጅ ህሊና እንዲሁም ቪዲዮ ኤዲተሩ ሀብታሙ በፌዴራል ፖሊስ በቅድሚያ ታፍነው ተወስደው ከታሰሩ በኋላ ሌሎች ባለሙያዎች ከፕሮግራሙ ቀረጻ ጋር በተገናኘ ሙያዊ ስራቸውን ያከናወኑ የቢሮ ሰራተኞች ተለይተው በፖሊስ መኪና ውስጥ እንዲገቡ ተደርጎ በግቢው ውስጥ ታግተው ይገኛሉ ሲሉ በርካቶች ዘግበዋል። በትላንትናው ዕለት ወደ ኢቢኤስ ቢሮ ቅጥር ግቢ ውስጥ መግባት የሚቻል ሲሆን መውጣት ግን ክልከላ ተደርጎ የነበረ ሲሆን ከምሳ ሰዓት በኋላ በግቢው ውስጥ የነበሩ ሰራተኞች በሙሉ እንዲወጡ ተደርጎ በፌዴራል ፖሊስና የደህንነት የኢቢኤስ ቅጥር ግቢ በከፍተኛ ሁኔታ ከበባና ጥበቃ ውስጥ ነው ያለው ተብሏል። የኢቢኤስ አዘጋጅ ሉላ ገዙ ታስራለች ተብሎ የተሰራጨው መረጃ እስካሁን ሰዓት ድረስ ሐሰት ነው ሲል ዘሐበሻ ዘግቧል። ከዚህ ጋር በተያያዘ ኢቢኤስ የብርቱካን ተመስገንን ጉዳይ አስመልክቶ ሰጠ የተባለው መግለጫ በተቃውሞ ከተረጋገጠ የማህበራዊ ትስስር ገጽ እንዲሁም ሚዲያው በግልጽ የሰጠው አንዳችም መግለጫ እንደሌለ ለማወቅ ተችሏል። የኢቢኤስ ቴሌቪዥን በትላንትናው ዕለት ሶስቱም ቻናሎች በኢትዮ ሳት ላይ ስርጭታቸውን ለጊዜው አቆመው ነበር። የስርጭቱ መቋረጥ ምክንያት ከብርቱካን ጋር ተያይዞ አያያዝ የታወቀ ነገር የለም። በብርቱካን ጉዳይ በአክቲቪስቶች የወጡት የትምህርት ማስረጃዎች ምን ያህል እውነት አላቸው የሚለው ጉዳይ ደግሞ ቀጥለን እንመልከት። ትንሽ የግራፊክስ መረዳት ያለው ሰው እንዲሁም በእይታ የመረጃውን ተራነት መለየት የሚችል መሆኑን እንዳለ ሆኖ የብርቱካን የተባለውን አካዳሚክ ሪከርድ የሰራው ሰው የረሳቸውን ነገሮች ማስታወስ ተገቢ ነው ሲል በቀለ ሚንዳ ይገልጻል። ሐሳቡንም ሲቀጥል አድሚሽን ክላሲፊኬሽን ስር ዊኬንድ ይላል። የቅዳሜና የእሁድ ተማሪ ናት ማለት ነው። ይህ ቀዳሚው ስህተት ነው። ትምህርት ሚኒስቴር በ2011 ጀምሮ ባስተላለፈውና ሁሉም ተማሪ የመጀመሪያ ዓመት ላይ ፍሬሽማን ኮርስ እንዲወስድ በወሰነው መሰረት በሴሚስተር የሚወሰዱ ኮርሶች ወደ 7 ገደማ ከ18 ክሬዲት በላይ የሚሆኑ ናቸው። የተለቀቀው 12 ክሬዲት ነው። ይህ ሌላኛው ስህተት ነው። በየትኛውም የከፍተኛ ትምህርት ተቋም ለሚሰጡ ኮርሶች ኮርስ ታይትል እና ኮርስ ኮድ የማይለያዩ አስገዳጅ መገለጫዎች ናቸው። ይህ ኮድ በሚለው ስር ምንም ነገር የለም። ይህም ተጨማሪ ስህተት ሆኖ ተመዝግቧል። ሁሉም የእኛ ሀገር ዩኒቨርሲቲዎችና ኮሌጆች ግሬድ ሪፖርት ላይ የሚጠቀሙት ግሪጎሪያን ካሌንደር ነው። በከፍተኛ የትምህርት አዋጅ መሰረት የሀገራችን ዩኒቨርሲቲዎች ሚዲየም ኦፍ ኢንስትራክሽን እንግሊዝኛ ስለሆነ የብርቱካን ደግሞ የተጻፈው በኢትዮጵያ አቆጣጠር ነው። ይህ ሌላኛው ስህተት ነው። በዚህ ወቅት መደበኛ መርሃ ግብር በኢትዮጵያ ውስጥ ባሉ ከፍተኛ ትምህርት ተቋማት ሜጀር ቨርሰስ ማይነር የሚባል ነገር የለም። በብርቱካን ላይ ደግሞ ሜጀር ማይነር የሚል ተካቷል። ይህም ሌላኛው ስህተት ነው። በተጨማሪ ለማንኛውም ተማሪ የሚሰጥ ግሬድ ሪፖርትን ጨምሮ የሚከተሉትን ነጥቦች የግድ ሊይዝ ይገባል። የተማሪዋ ወይም የተማሪው ሙሉ ስም፣ ኮሌጅ ፋክልቲ ወይም ስኩል፣ ዲፓርትመንት፣ ዓመት ወይም አካዳሚክ ይር፣ አካዳሚክ ሴሚስተር፣ የተማሪዋ መለያ ቁጥር ወይም አይዲ ነምበር፣ የትውልድ ቀን ወይም ዴት ኦፍ በርዝ፣ ዜግነት ናሽናሊቲ። እነዚህ ከላይ የተጠቀሱት ጉዳዮች በብርቱካን የሐዋሳ ዩኒቨርሲቲ መሆኗን በሚያሳየው የትምህርት ማስረጃ ላይ ሙሉ በሙሉ አልተጠቀሱም። ይህ ማስረጃው ስህተት እንደሆነ ያሳያል። በቀለ ሚንዳ ሐሳቡን ገልጿል። በብርቱካን ጉዳይ አንድ እውነት ተረዳው የሚለን ደግሞ ሞገስ ዘውዱ ነው። ሞገስ ዘውዱ ያቀረበውን የትምህርት ማስረጃ እና ሰርተፊኬት በስህተት የተሞላ እንደሆነ ገልጾ በልጅቷ ላይ ፖለቲካ መስራቱ በጣም እንዳሳዘነው ገልጿል። ሐሳቡንም እንዲህ ሲል ገልጿል። አንደኛ፣ ለእውነት የሚጨነቅም ሆነ ዋጋ የሚሰጠው እምብዛም ነው። ሁሉም ብሔርተኛ የሚፈልገውን የሌላውን ቅጥፈት እንድታጋለጥለትና የቡድኑን እውነት their version of story እንድታራግብለት ነው። ሌላውን ለማጥቃት የተቀናጀ ውሸት ይቀነባበራል። ስለዚህ የምን መባከን ነው? We live in a post-truth world full of mass and political disorder። ሁለተኛ፣ ለጊዜያዊ የፖለቲካ ነጥብ ለማስቆጠር ሲባል ሰብአዊነት ለገበያ ይውላል።
ሞራል የሚባል ነገር የለም። ሰብአዊነት የሚያስጨንቀው ማህበር እየመነመነ ነው። ከግራም ሆነ በቀኝ ያሰፈረው ይቅርታ ለቃሉ ጥንባንሳ ምንም ነገር ከማድረግ እንደማይመለሱ ተገንዝቤያለሁ። ገና በጉዳዩ በቅጡ ሳይጠራ ሁሉም የሮጠው ቀድሞ ወደ ተቀባበለው ማይክሮፎን ነው። የተበዳይ መከራና የእገታ ወንጀልና ብሔራዊ ነውር ተረስቶ ወደ ብሔር እርግጫ ነው የተገባው። ነውር ራሱ ነውረነቱን ያጣበት ዘመን። በዚህ መሃል ጥቂት ለሰብአዊነት ብሎ ድምፃቸውን የሚያሰሙ በመሃል ሳንድዊች ሆነው ነው የቀሩት። አጃቢ ተዋናዮች ሆነው ነው የሚያገለግሉት። ያሳዝናል ሲል ሞገስ ዘውዴ ሐሳቡን ቋጭቷል።